ኳሊቲና ፕሮፌሽናል የሆኑ በካሜራ መስራት እየፈለጋችሁ ነገር ግን የካሜራችሁን መሰረታዊ የላይት አጠቃቀም ማወቅ ግራ ከገባችሁ ይሄ ቪዲዮ ለእናንተ ነው። ሰላም፣ እሱ ባለው እባላለሁ። ቪዲዮ ኤዲተርና ቪዲዮግራፈር ነኝ። በዚህ ቻናል የተለያዩ የፊልም ሜኪንግ እንዲሁም ካሜራና የኤዲቲንግ ቱቶሪያሎችን እንዲሁም ቲፖችን እየለቀቁላችሁ ቆይተናል። በዛሬው ቪዲዮ ደግሞ በማንኛውም ካሜራ ፎቶዎችን ወይም ደግሞ ፕሮፌሽናልና ሲኒማቲክ የሆኑ ቪዲዮዎችን መቅረጽ ከፈለጋችሁ የመጀመሪያውና መሰረታዊ የካሜራ ሴቲንግ የምንላቸውን እዚህ ጋር የምትመለከቱትን ኤክስፖዘር ትራያንግል የምንለውን የካሜራ ሴቲንግ በዚህ ቪዲዮ እያንዳንዱን ዲቴል እየገባው ማብራራላችሁ ነው የሚሆነው። እዚህ ትራያንግል ውስጥ በዋነኛነት የምናገኛቸው አፐርቸር፣ ሻተር ስፒድ እንዲሁም ደግሞ አይሶ ሲሆኑ እነዚህ ካሜራችን ላይ የምናገኛቸው የብርሃን መጠንን የምንቆጣጠርባቸው ዋና ሴቲንጎች ናቸው። እነዚህን ሶስቱን እንዴት መጠቀም እንደምትችሉ ካወቃችሁ ከዚህ በኋላ የምትቀርጿቸው ቪዲዮዎችም እንዲሁም ፎቶዎች ኳሊቲና ፕሮፌሽናል የሆኑ ስራዎችን እንድትሰሩ ያግዛችኋል ማለት ነው። የመጀመሪያው የሚሆነው አፐርቸር ሲሆን ካሜራችሁን እነዚህን ሴቲንጎች ከማስተካከላችሁ በፊት የግድ ማኑዋል ሞድ ላይ ማድረግ አለባችሁ። በማንኛውም ካሜራ ላይ የማኑዋል ሴቲንግ ስለሚገኝ እንደየካሜራዎቹ ቦታው ሊለያይ ይችላል። ነገር ግን ሁሉም ካሜራ ማኑዋል ሴቲንግ ስላለው ማኑዋል ሞድ ላይ በማድረግ በመጀመሪያ አፐርቸር ሲሆን አፐርቸር ማለት በካሜራችን ሌንስ የሚገባውን የብርሃን መጠን የሚቆጣጠርልን የካሜራችን ክፍል ማለት ነው። እዚህ ፒክቸር ላይ እንደምትመለከቱት ካሜራችን ቦዲ ላይ ከመግባቱ በፊት በሌንሳችን መካከል አልፎ የሚገባው የብርሃን መጠን አፐርቸር ይባላል። ይሄን አፐርቸራችንን ቁጥሩን በጨመርነውና በቀነስነው ቁጥር ልክ እንደ ሰው ልጅ አይን እየተከፈተና እየጠበበ በሌንስ አማካኝነት የብርሃን መጠንን ወደ ካሜራችን የሚያስገባልን ፓርት ነው። አፐርቸርን እንዴት እንጠቀመዋለን ለሚለው ካሜራችን ላይ እንደምትመለከቱት እንደየሌንሱ የአፐርቸር መጠኑ ቁጥሩ ሊያንስም ሊጨምርም ይችላል። ለምሳሌ ቢያንስ እስከ 1.8 የሚወርዱ ሌንሶች አሉ። እነዚህን ቁጥራቸውን በቀነሳችሁት ቁጥር እዚህ ፒክቸር ላይ እንደምታዩት አፐርቸራችሁን ቁጥሩን ባሳነሳችሁት ቁጥር የሚሰጣችሁ ቪዲዮ ሲኒማቲክ የሆነ ብለር ባክግራውንድ ይሰጣችኋል። ነገር ግን ዋይድ የሆኑ ፒክቸሮችን ወይም ቪዲዮዎችን ስትወስዱ የአፐርቸር መጠናችሁን ቁጥሩን ከፍ ስታደርጉት የቪዲዮአችሁን ላይቱን ይቀንስባችኋል። ነገር ግን ሻርፕ የሆነ ዋይድ ፒክቸሮችን ወይም ደግሞ ቪዲዮዎችን እንደምታዩት ማንሳትና መቅረጽ ትችላላችሁ ማለት ነው። ሁለተኛው ደግሞ ሻተር ስፒድ ሲሆን ይሄ ሴቲንግ ደግሞ የካሜራችንን ሞሽን ብለር ኮንትሮል የሚያደርግልን ፓርት ነው ማለት ነው። የሻተር ስፒዳችን ቁጥሩን 1/50ኛ ላይ አድርጋችሁ ብትቀርጹ ለምሳሌ ልክ እንደዚህ እንደኔ አይነት ቪዲዮችን ሻተር ስፒዳችሁን እስከ 50 አውርዳችሁ ብትቀርጹ የተሻለ ብርሃንና ሞሽን ያለው ቪዲዮ ማግኘት ትችላላችሁ ማለት ነው። እዚህ ፒክቸር ላይ እንደምታዩት ሻተር ስፒዱን ቁጥሩን ሃይ ባረግነው ቁጥር ለተለያዩ ለትልቅ ፍጥነት ላላቸው ፒክቸሮች ቁጥሩን መጨመር አለብን። ምክንያቱም ቁጥሩን በጨመርነው ቁጥር ምንም አይነት እንቅስቃሴ ቢኖር ሻርፕ የሆነ ፒክቸር ያነሳልናል ማለት ነው። ወይም ደግሞ ሞሽን ያልበዛው ቪዲዮዎችንም መውሰድ ከፈለጋችሁ የሻተር ስፒዳችሁን ቁጥሩን ትጨምሩታላችሁ ማለት ነው። ስለዚህ የሻተር ስፒዳችሁን ቁጥሩን በጨመራችሁት ቁጥር የቪዲዮአችሁን ላይት ይቀንስባችኋል። ቁጥሩን ደግሞ ባሳነሳችሁት ቁጥር የቪዲዮአችሁ ላይቱን ይጨምርላችሁ። ስለዚህ ይሄ ደግሞ ተቃራኒ ነው ማለት ነው። እዚህ ጋር እንደምትመለከቷቸው እነዚህን ፒክቸሮች በደንብ እንዲገባችሁ የቴሌግራም ቻናሌ ላይ የማስቀምጥላችሁ ይሆናል። እነሱን እያያችሁ የቱ ላይ እያደረጋችሁ እናንተ መጠቀም እንዳለባችሁ ማየት ትችላላችሁ ማለት ነው። ሶስተኛው ደግሞ አይሶ ሲሆን ይሄ ደግሞ የካሜራችንን የብርሃን መጠን ዲጂታሊ በሆነ መንገድ የሚቆጣጠርልን ሲሆን የአይሶ ቁጥራችንን ከፍ ባደረግነው ቁጥር የብርሃን መጠናችን ይጨምራል። የአይሶአችንን ቁጥር ደግሞ ባሳነስነው ቁጥር የብርሃን መጠናችን ያንሳል። ነገር ግን እንደምታዩት እዚህ ፒክቸሮች ላይ የብርሃኑ መጠን በጨመረ ቁጥር አይሶአችንን ከ800 በላይ በተለይ ደግሞ ዲኤስኤልአር በሆኑ ካሜራዎች ቁጥራቸውን በጨመራችሁት ቁጥር ኖይዝ የበዛው ፒክቸር ነው የሚሰጣችሁ። ነገር ግን ብርሃኑን ይጨምረዋል። እዚህ ጋር እንደምታዩት ቁጥሩ በጨመረ ቁጥር ሞር ብርሃን ማግኘት ይችላል። ነገር ግን ኖይዝ የበዛው ኢሜጅ ነው የሚሰጠን ማለት ነው። ባሳነስነው ቁጥር ደግሞ የቪዲዮን ኳሊቲም ይጨምረዋል። እንዲሁም ደግሞ ላይት መጠናችንን ያሳንሰዋል። ላይት መጠናችን ሲያንስ ኤክስትራ ላይቶችን መጠቀም እንችላለን ማለት ወይም ደግሞ የአፐርቸራችንን መክፈት እንዲሁም ቁጥሩን ማሳነስና የተሻለ ላይት ማግኘት እንችላለን ማለት። ስለዚህ በዋነኛነት አይሶአችንን ስንጠቀም በቻልነው አቅም ማሳነስና ቁጥሩን ካለን ላይት ጋር በማመጣጠን በቻልነው አቅም የአይሶአችንን መጠን 100 አድርገን እንዲሁም ደግሞ ከ800 በላይ ከፍ ባናደርገው
የተሻለ ነው። አሁን ላይ በእርግጥ በጣም ሃይ ፐርፎርማንስ ያላቸው የሲኒማ ካሜራዎች አሉ። እነሱ ላይ አጠቃቀሙ ለየት ያለ ቢሆንም ቪዲዮዎችን ስትቀርጹ ግን የግድ አይሷችሁን በቻላችሁት አቅም ቁጥሩን ማሳነስ አለባችሁ ማለት ነው። በዛሬው ቪዲዮ ያሳየኋችሁ እነዚህ 3 መሰረታዊ የካሜራችን ላይታችን የምንቆጣጠርባቸው ሴቲንጎች ናቸው ማለት ነው። እንደ ቲፕ ደግሞ የምጨምርላችሁ ቪዲዮአችሁን ስትቀርጹ የአፐርቸራችሁን ቁጥር በማሳነስ እንዲሁም ደግሞ ሻተራችሁን 50 ላይ አድርጋችሁ የአይሶ መጠናችሁን ደግሞ 100 ላይ በማድረግ የተሻለ እና ልክ እንደዚህ አይነት ቪዲዮ መቅረጽ ትችላላችሁ ማለት ነው። ከዚህ ውጪ የካሜራ አጠቃቀምና ካሜራችሁን ደግሞ ከለራችሁን እንዴት ማስተካከል እንደምትችሉ ያለምንም ከለር ግሬዲንግ የሚያሳይ ቪዲዮ እዚህ ጋር አስቀምጬላችኋለሁ። ይህንን ቪዲዮ እየነካችሁ ስለ ካሜራ ፒክቸር ስታይል ደግሞ መማር ትችላላችሁ ማለት ነው። በእርግጠኝነት ይሄ ቪዲዮ እንደተመቻችሁ አልጠራጠርም። እኔም ማግኘት የምትፈልጉ ደግሞ የኢንስታግራም አካውንቴ ላይ የገባችሁ ዲኤም አድርጉኝ። ሁላችሁም ቪዲዮ ስለቅ እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። አመሰግናለሁ።